ቃል ገብተሃል ለራስህ መሆን አለበት ብዬ እንኳን ባደርገው በእውነት ደስ ጭንቀትህ ቢገባኝ ደስ ባለኝ። እንደው ምን ይሆን ልታደርግ የፈለግከው ነገር ግራ ገባኝ እኮ። ላይ ጭራሽ ያውን በዚህ እድሜ ልጅ ይመጣል ብዬ ጭራሽ ኤክስፔክት አድርጌ አላውቅም። ምናልባት እንደው አግኝታው የዛን ጊዜ እንዲህ እንሆን እያለች ግብ ውስጥ ገብታ መድኃኒት አቅምሳ አፈዛው ሄደ። ሌሎቹ እኔ እንጃ፣ እኔ በጣም ነው የምፈራው በእውነት። ፍሪ አትፍሪ፣ የኔ ቀብራራ ወንድም አትፍሪ። ምን ያስፈራሃል እንዴ? ለምን ትፈራለህ? አንተን የመገርኩ ነው። ምን ለይ ብላኛለች አይደለች? ልጅ እየወደደች ለምን ትለይኛለች? ቴንሽን። እውነት ለመናገር በዛ በኩል አዩ ታስጨንቀዋለች፣ በዚህ በኩል የሃይሚ ህመም አለ፣ የሃይሚ ቃል አለ። ሰላም ታኩ እግዚአብሔር ወደዋል። ሰላም ተባባሉ። ምንድን ነው እንዴ? ሰላም እግዚአብሔር የሚወደው ነገር። ምንም ቢሆን አባት ይኖራችሁ እግዚአብሔር። እንጋሽዬ እዚህ ፓርት ላይ እንዴት እንደተመቸኝ አጠይቁኝ። እግዚአብሔርን እንዲሁ ሃይሚ አይ ያንቺ ነገር ኩርፊያ እኔ እንዲህ ነው በቃ እንደ ፎርጂት ማስትሽ እንትን ይላል። ፎርጂት ማስትሽ እንግዲህ ነው ጋሽዬ። በጣም ግልጽ እኮ ነው። እኔ ግርም የሚለኝ ጋሽዬ ግልጽ ነው የሚያወራው። ትክክል ፍቅር ሲሆኑ እንደ ማስትሽ ጥብቅ ብለው አሁን ይቺ ችግር ተፈጠረች ብለው ደካማ ሆነው ጣቷን እንደዚህ እንደማያውቀው ሰው ሃይሚዬ፣ በእርግጥ ትክክል ነሽ። ነገር ግን ደግሞ ይሄ ነገር የብሩክ ካልሆነ እንደው ምን ይወጥሻል? ስለዚህ መረጋጋት ጥሩ ነው። የኛ ውድ ቤተሰቦች፣ አንዳንድ ሰዎች ለብሩኬ ምን እንዳሉት እዚህ ጋር ላሰማችሁና እዩ ደግሞ እርጉዝ አይደለችም ለሴራ ያሰበችው ነገር ነው እያሉ ለሴራ የያዘችው ነገር ነው እያሉ ብዙዎቹ ሪከርድ እያደረጉ እየሰሩ ነው። የእውነት ይሁን የውሸት ምንም አላቅም፣ ግን ሼር ሲደራረግ ሰምቻለሁ። ምክንያቱም ምናልባት እንደው እዩ ማለት ነው እንደዚህ ማድረግ እፈልጋለሁ መሆን እፈልጋለሁ እያሉ አንድ ቦታ ተገናኝተው የዛን ሰዓት እኔ አልፈልግሽም ብሎ እያስረዳት፣ ብሩኬ ታውቃላችሁ የዋህ ነው። በዛን ሰዓት የሆነ መድኃኒት ነገር አጠጣችሁ፣ ከዛ ራሱን ሳተልበል እኔ አላቅም፣ እኔ ልጁ የኔ አይደለም እያለ ነው። ከዛ ግን ምን እንዳደረገችኝ አላቅም እያለ ነው። ምናልባት እንደዚህ አይነት ነገር ተጠቀመችበት የሚል ሀሳብ አሰብኩኝ። አሁን ደግሞ ማለት ነው ቤተሰቦች ለማንኛውም ሁሉንም ነገር እግዚአብሔር ያውቃል። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ። ትናንትና ደስ ብሏቸዋል በጣም በጣም በሚገባ። አንዳንድ ቦታ ላይ ግን ብሩኬን ምን አሉት? እንዲሁም ፎቶ እየዘቀዘቃችሁ ትገኛላችሁ። እንዲሁም ከዚህ በፊት ለቡታጅራ ላይ ለገብርኤል ስራ በግሩፕ ሆነው ቲክታክ ላይ መዋጮ አዋጥተው ነበር እና አንዳንድ ጊፍተሮቹ ናቸው። ከጊፍተሮቹ ውስጥ ግን ዩዘር እህታችን ጥብቅ መረጃ አስተላልፋ ሌላ አሰማችሁ። ቆይ እዚህ ጋር ማለት ነው ኑና ስጡ ብሎ ነው እንዴ ስለ ቤተ ክርስቲያን ያወጣችሁትን ዛሬ ላይ የዛሬ አመት ማለት ለነገሩ ሰላም የላችሁ ምን አርግ ነው የምትሉ? ምን ይሆንላችሁ እንዴ? ብሩክ አለማየሁ ኑና ስጡ ብሎ ነው እንዴ ስለ ቤተ ክርስቲያን ያወጣችሁትን ዛሬ ላይ የዛሬ አመት ያደረጋችሁትን ዛሬ ላይ እንዲህ አውጥቼ በእነሱ ስም እንዲሰርቼ እንዲህ አድርገን በእነሱ ስም የምትሉት እንዴ? በእኔ ስም አድርጉ ብሏቸዋል እንዴ? እነሱ ልጆች አድርጉ ብሏል እንዴ? ብሩክ አለማየሁ አላላችሁም እኮ። ወዳችሁ ፈቅዳችሁ የሰጣችሁትን ለነገ ለነፍሳችሁ ዋጋ ይሆነኛል፣ ለነገ የክርስቶስ በር መግቢያ ይሆነኛል ብላችሁ ያደረጋችሁት ሳታስቡ በስሜት ተነሳስቷቸው ነበር እንዴ ያደረጋችሁት? ዛሬ ላይ ጸጽቷችሁ በእነሱ ስም በእሱ ስም እንዲህ አድርገን በእሱ ስም ይሄን ሰርተን ለቤተ ክርስቲያን ይሄን ሰጥተን የምትሉት ከቤተ ክርስቲያን ራስ ላይ ውረዱ እንዴ! በቃ ቤተ ክርስቲያንን አታካቱ እዚህ ውስጥ። ሃይማኖታችንን የትም ቦታ አትጥሩብን። በቃ ሃይማኖት እንዲጠራ አንፈልግም። ብሩክ አለማየሁ መጥቶ ኪሳችሁን ከፍቶ ስጡኝ በእኔ ስም ስጡ አላላችሁ። ልጁን ተዉት። በቃ ልጁን አትጨቅጭቁት፣ አትብሉት እንዴ! የሰጣችሁ ስጦታ እኮ ለነገ ለነፍሴ ዋጋ ይሆነኛል ብዬ እንጂ የምሰጠው ለብሩክ አለማየሁ ስል አይደለም። አንድን ነገር የማደርገው እንዴ! ምን አርግ ነው የምትሉ እንዴ? ከልጆቹ ራስ ላይ ውረዱ እንዴ! ልጆቹ ሰርቶ ይኑርበት። በቃ ልጁን ልቀቁት እንዴ! ቤተ ክርስቲያንን አትጥሩት በልጁ ስም። ልጁ ጥሩኝ አላለም፣ አትጥሩት። ካልፈለጋችሁ አለመጥራት ትችላላችሁ፣ ካልፈለጋችሁ አለማየት ልጁን ጭራሽ በቃ እሱ ያለበትም አለመግባት ትችላላችሁ። ግን በእሱ ስም ቤተ ክርስቲያን እንደዚህ ሰርተን ለቤተ ክርስቲያን እንዲሰጠን የምትሉት እያንዳንድሽ ነገ ዋጋ ትከፍያለሽ። እያንዳንድሽ በልጁ ስም ለቤተ ክርስቲያን ሰጥተናል። ለቤተ ክርስቲያን በልጁ ስም አይደለም የሰጣችሁ፣ ለነገ ለነፍሳችሁ ዋጋ ይሆነኛል ብላችሁ ነው የሰጣችሁ። ጭንቅላታችሁ ከሰራ የዛሬ አመት ያደረጋችሁትን ደግሞ ዛሬ ላይ የሆነ ነገር ልጆቹ ሲሰሩ መታችሁ እዚህ ገዝት ከፍታችሁ አፋችሁን የምትከፍቱ ማለት ነው። ምን ነው ስርዓት አጣችሁ? ትልልቅ ሰዎች ናችሁ ለስሙ እንዴ! አስተውሉ፣ አስቡ
ማሰቢያችሁ ካልሰራ ደግሞ በቃ እንደዚህ ኢሞሽናል እየሆናችሁ ንግግራችሁን በቃ የማታውቁት ማለት ምንድን ነው የምናገረው? እዛ ጋር ወጥቼ ምንድን ነው የማስተላልፈው መልእክት? ምንድን ነው የምናገረውን አውቃለሁ ወይን አላውቅም ብላችሁ የማታስተውሉ ከሆነ ለምን ትገባላችሁ? አረ ትንሽ አስቡ። እምነታችን እዚህ ውስጥ አይገባም። ቤተክርስቲያን ደግሞ ስጡኝ ብላ ለምን አይደለም። እያንዳንድሽ የምታደርጊ ነገር ስጥ ይሰጥሃል ነው። በቃ ፈልገሽ ነው ስጦታ የሰጠሽ እንጂ የአለማየሁ ልጅ አስገድዶ መጥቶ ብሩክ አለማየሁ ኪሳችሁን አውጡ ስጡ ብሎ አይደለም። ልጁን ለቀቅ አድርጉት። ከልጆቹ ራስ ውረዱ። እሺ እህታችን ብዙ ናቸው እና ዩዘር የአንድ ብር ምልክት አይነት ፕሮፋይል ያደረገችው ልጅ እናት ይህም መልክት ያስተላለፈችው በጣም አንደበቷ የሚጣፍጥ የምትናገራቸው ነገሮች በጣም በጣም ሪስፔክት ያላቸው በነገራችን ላይ ማለት ነው። ሌሎቹ ደግሞ ብዙ አሉ። ብሩክን ወደውት አሁን ላይ ተናደውበት ብዙ ነገር የሚናገር አለ። እናንተ የወደዳችሁትን ሰው የወደቀ ጊዜ መጣል ሳይሆን ያንን ሰው ከእናንተ ልጃችሁ ይሆናል እሱ በምክር ወይም ደግሞ በሌላ ነገር ማስተካከል ነው እንጂ እንዴት ነው በዛ ልክ በቃ የወረደ ሴት ልጅ መናገር የማይችለው አይነት ቃል እየተናገራችሁ ላይቭ ላይ ቁጭ ብላችሁ? ኧረ እኔ አለውም እዚህ ጋር ማለት ነው። እና እናንተ እንደዛ ስላላችሁ ምንም የሚፈጠር ነገር የለም። ይቺ ግን ዩዘር እህታችን ፕሮፋይሏ የአንድ ብር አይነት ምስል ያለው ፕሮፋይል የምታረግ ዩዘር እሷ ናት ይህን መልእክት ያስተላለፈችው። እንዴት ነው እናንተ ለቤተ ክርስቲያን ብላችሁ ገንዘብ ያወጣችሁትን በህዝብ ፊት እኮ ነው የሰጣችሁት። ለብሩክ ህይወትህ ይቀየርበት ብላችሁ እኮ በአካውንቱ ወይም ደግሞ በኪሱ አይደለም ያስገባችሁት። እንዴት ነው የምታስቡት ግን? እንዴ እርጅናችሁን የምታስታውቁት ቲክቶክ ላይ ነው። ምንም ጊፍተር ብትሆኑም በዚህ ልክ መቅለልና መውረድ ያስጠላል። ሲቀጥል ደግሞ ሀይሚ የወንድ ችግር አለባት ተብላችኋል እንዴ? ልጄን ነው ምድራት እንዴ? እሷ የወንድ ችግር አለባት እንዴ? የወንድ አራራ አለባት እንዴ? ሀይሚ ስታይዋት ምንድን ነው የምትመስላችሁ? ኮራ ያለች ዝንጥ ያለች ግን ከብሩክ ጋር 2 ዓመትን ስታስቆጥር ያልተላላጠች ሴት ናት። ገባችሁ አይደለ? ብሩክም ጨዋ ያሳደገው ጨዋ ልጅ ስለሆነ አሁን የጀመረውን ፕሮሰስ ለራሱ የሚያምነው ህዝብ አጥቶ በዚህ በዛ ይላል። አወዛገባችሁ ወንድሜ፣ ይመችህ። 2 ቀን አልቅሻለሁ፣ ግን እኔም ግን ሳስበው ይሄድበት ይመቸው። ግን አንድ ነገር አሰብኩ። ምን መሰላችሁ? ልጅቷ ስለምትወደው በዛን ሰዓት ማግኘቱን አግኝቻታለሁ ብሏል። ግን እንደዚህ አይነት ነገር መፈጸም ፈልጋለሁ ካንተ ስትለው እምቢ ሲላት ምናልባት ያው ሴት ልጅ ለተንኮል አንደኛ ነን። በሆነ በሚጠጣ ነገር የሆነ ነገር ሰጥታ ራሱን እንዲስት አደረገችው እያልኩኝ ራሴን ጥያቄ ውስጥ እያስገባሁ ነው። ምን እንደተፈጠረ አላቅም ስላለ ማለት ነው። ግን ያው የራሱ አይዲያውም ሊሆን ይችላል። ግን ደግሞ በቃ የሚረዳኝ ሰው አጣሁ፣ እኔን የሚረዳኝ ማንም ሰው የለም ሲል ትላንት መግቢያ ላይ አሳዝኖኛል። ግን በኋላ ጋሽዬ ፈታ አደረገኝ። እግዚአብሔርን ጋሽዬ በጣም ነው ፈታ ያደረገኝ። ግልጽ አባት በቃ ወደ ሀይሚ አላለ፣ ወደ ብሩክ አላለ። እውነታውን ነው የተናገረው። የምሬ ነው የምነግራችሁ። እውነት አሁን ለምሳሌ ሰው በተገናኘ ነው ወይ የሚለው ራሱ ለቲክታከሮች ያስተምራል ባጭሩ። ምክንያቱም ከዚህ በፊት ሶስናን ያዘችው አገኛት፣ እንደዚህ ነው እንደዛ ነው ስትሉት ነበረ ስሙን ስታጠፉ። ጋሽዬ ምን አለ? ሰው ሰላም ስላለ ምን ይመጣል ምን ይፈጠራል አለ ጋሽዬ። ይሄ ለእናንተ አንድ መልስ ነው። ሁል ጊዜ ከአንድ ሴት ጋር ስታዩት እሪ የምትሉ ሰዎች ይሄንን ተኬር አድርጉ። አባቷ ለፈቀደው እናንተ ምን ነው በቃ ለእሷ አዛኝ ነን አላችሁ። እሳ አባቷን አላዩትም። አባት ይኑር፣ እግዚአብሔርን አባት ይኖራችሁ። ጋሽዬ እኔ ትላንት ኩርትን ያደረገኝ ብሩክ አሁን ስራ ቢኖረው አሁን በዛ ልክ ሄዶ የጋሽዬን ፊት እንዲህ አይደለም የጋሽዬን ፊት ረ የሃይሚን ፊት አያይም እንዴ? እኔ ትናንትና ጋሽዬ በጣም ደስ ያለኝ
ስትፋቀሩ እንደ ማሽትሽ ትጣበቃላችሁ። ከዛ የሆነ ችግር ሲፈጠር ቶሎ ብላችሁ ልባችሁ የሚሰበረው ሀይሚን ብቻ ሳይሆን ሌሎቹንም ሰዎች ነው ሀሳብ የሰጠው ጋሽዬ። በጣም ነው የተመቸኝ። እኔ እውነቴን ነው፣ የምሬን ነው። ግልጽነቱ ደስ አይልም? ግልጽ እኮ ነው እግዚአብሔርን። እና ምን ልላችሁ ፈልጌ ነው፣ አሁን እናንተ ደጋፊ ነን ባዮቹ፣ ጊፍተር ሰጪዎቹ ምንም ገንዘብ ብትሰጡም ልጁ በእናንተ አይደለም የሚኖረው፣ ስራውን የሰራበት። እኔ እኮ አይዲያ አምጥቶ ሲሰራ እንደዚህ ሴት ልጅ እኮ ናት፣ እንደዚህ እኮ ናት፣ እንደዚህ እኮ ናት። እንዴት ይስራ ታዲያ ይሄ ልጅ? ቆይ ደግሞ እሷ ስትሰራ ጀግና ነሽ፣ አንቀጠቀጥሽው፣ አርገፈገብሽው፣ አወናበርሽው ትላላችሁ። ምንድን ነው ነገሩ? እኔ እኮ ግራ ግብት ይለኛል አንዳንድ ጊዜ እግዚአብሔር። ስራ መሆኑን እያወቃችሁ ብሩክ ላይ የምትሯሯጡት ነገር ግርም ይለኛል። ጭራሽ የቤተ ክርስቲያን ገንዘብ አምጣ ይሄን አላውተን ይሄን እንደዚህ ያርግን። እንደው ስራው እንኳን ቢያስጠላችሁ ቢያስጨንቃችሁ እንዲያቆምላችሁ ብትፈልጉ እንኳን እባክን ብሩክ ልጃችን ነህ አንተ፣ እንደዚህ እንደዚህ ሆነናል፣ እንደዚህ አደርግልን በክብር። እንዲህ ምን ነው እናንተ የዛን ጊዜ ገንዘቡን ስታወጡት ለህዝብ ብላችሁ ነው እንዲያወጣችሁት? ህዝብ እያያችሁ ስለሆነ ይሄን ያህል አወጣ ገሌ ይሄን ያህል አወጣ እንድትባሉ ነው እንዲህ ስታወጡ የነበረው? ሳታምኑበት ነው እንዲሰጣችሁት? እሱ እኮ ወደ ኪሱ አልጨመረም አይደል እንዴ? እሱ እኮ ኑሮ ህይወቱን አልቀየረበትም። እንዴት ነው የምታስቡት? ጭንቅላታችሁን ሰፋ እያደረጋችሁ አስቡ። እንዲያቆም እንኳን ብትፈልጉ በክብር ብሩኬ አቁምልን ይሄን ነገር፣ እንደዚህ ሆነናል። ሁሌ የሆነ ስራ ሲፈጠር ችግር አተፍጠሩ። በቃ እንዲው በዚህ ማለት ነው አብርሃም ይግደልኝ እግዚአብሔር። አብርሃም በስማም አሁንማ በረቃቅሶ አልፎ ሄዷል። እሱ ማንም ቢናገረው ምንም አይመስለው፣ የሚናገረውም ሰው የለም። እሱ እንደዚህ መጀመሪያ አካባቢ ከሩታ ጋር እንደተገናኘ እንዴ ነበር፣ ጦርነት ነበር ቲክታክ ላይ ጦርነት። አሁን ግን በቃ በርቅሶት አለፈ። ይመች በዚህ አጋጣሚ አብርሃም ማለት ነው። እና ብሩክም ጠንካራ መሆን አለበት። በቃ የፈለገ ነገር ቢሆን አንድ ነገር ለምታደርጉት ነገር ጠንካራ ሆናችሁ መገኘት አለባችሁ። ስለዚህ እዩ ደግሞ እርጉዝ አይደለችም ከዶክተሩ ጋር ተነጋግራ ነው ምናምን የሚል መረጃ እየወጣ ነው። አታረግም አለም። ይሄን ልታረግ ትችላለች። በተለይ ካገኘችው እንደዚህ ነገር እናድርግ ስለዋለች እምቢ ካላት የራሷን ሲስተም ልትጠቀምበት ትችላለች። ልትጠቀምበት ስላችሁ ልታስተኛው ምናምን አይደለም። ሜቢ እምቢ ስትለው እዛ ጋር የሆነ ነገር ልታጣው ትችላለች። በዛን ሰዓት ራሱን ሊስት ይችላል። ከዛ ምን ይፈጠር ላያቅ ይችላል። ግዴታ ማረጉን ብቻ ሳይሆን ማለት ነው። ስለዚህ ብዙ ነገር እንዳስብ አድርጎኛል ከትናንትና ንግግሩ ማለት ነው። እና አንዳንድ መረጃዎችም እየወጡ ነው ስለሷ ከዶክተሩ ጋር ተነጋግራ እንደሆነ ምናምን፣ እርግዝና የለም እየተባለ ነው። እኔ አይደለሁም ወይ የተበደልኩት ከፍቶኝ